በጉጉት ሲጠበቅ የነበረው ሳይታችን ተለቀቀ። የትላልቅ ንግዶች መነሻ በሆነችው ተክለ ሃይማኖት ዘመናዊ ዱባይ ስታንዳርድ ሞል በአንድ ዓመት ጊዜ ውስጥ ተረክበው ወደ ስራ የሚገቡበትን ከ25 ካሬ ሜትር ጀምሮ ከበቂ የመኪና ማቆሚያ ጋር ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር፣ ለካፍቴሪያ ሁሉንም እንደ ምርጫው ነግዶ ለማትረፍ ገዝቶ ለማከራየት ሱቅ ከነገበያው አቅርበንሎታል። እንዲሁም ፒያሳ ወዳጅነት ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ በመሸጥ ላይ እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። ሰላም ጤና ይስጥልኝ። የተወደዳችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት አላችሁ? በዛሬው ዝግጅታችን ኤርትራውያን ከኢትዮጵያ ሲገነጠሉ መሬት ይዘው ሲሄዱ ያን የነበራቸው መብት ግን ኢትዮጵያ ውስጥ እንደረሱትና በዚህም ከመብት ይልቅ መሬት አስቀድመው ዛሬ ግን መብቶቻቸው እንዳጡ የሚገልጽ በኤርትራዊ ወገናችን መሬት ወይስ መሰል የሚል በትግርኛ ቋንቋ የተገጠመ ግሩም ግጥም መብት ወይስ አፈር በሚል ወደ አማርኛ ቋንቋ ተርጉመን እንደሚከተለው ቀይረን አቅርበነዋል። ተከታተሉን። መብት ወይስ መሬት? መብቴ ይሻለኛል የደስታ የእረፍት ወይስ ይህች መሬት ይህች አፈር? በድካም ጥላቻ በክፉ መንከራተት ትንፋሽ ስትወጣ ለመቀበሪያነት መሬት ለመቃብር ወይስ መብት ለክብር? ለመሬት የሞተ ተቀበረ፣ ለመብቱ የሞተም ተቀበረ። ግን ማን ከበረ? ማን በታሪክ ተዘከረ? ልዩነት አለው፣ አንዳንዴ ያደናግራል። ሐሳብ ውስጥ ከቶ መንፈስህን ይረብሻል፣ ሰላምህን ይነጥቃል። በህልምህ ይመጣና ደንግጠህ ትነቃለህ። ባርነትና መከራ ያለ መብት መኖር ሞት መሆኑን ትረዳለህ። መሬት መቃብር ነውና አትሳሳት። ሞኝነትን ገሸሽ አድርገው ሰው ለመብት እንጂ ለአፈር አይሞት የሚል ህልም አይቼ ማን ነው የሚፈታልኝ? እኔና አንድ ሰው ስንከራከር በህልም እሱ መብት ይላል፣ እኔ ደግሞ መሬት፣ የትኛው እንደሚበልጥ ስንሟገት ከዚያም ንጉሱ ፈቀዱልኝ ደስ ብሏቸው የፈለኩትን እንድመርጥ ሰጡኝ ምርጫቸው። በበቅሎ ተጭኜ በኸበሳ በጀልባ በባህር ዋኝቼ እንደ አሳ በግመል ተጭኜ የቢሻን ተራራ በሰውራ ተራራ ላይ በደመና ሰማይ ከሳህል ተራራ ሰማይ ራስ ዱመራ አሰብ በውቅያኖስ ውርስ እንዲሆነኝ ሁሉም ለኔ ንጉሱ ፈረዱልኝ ንጉስ የሰማይ በቤቴ ሁኜ ህልም ሳያደርኩ ስዘልል ቆይቼ ስፈነጥዝ ንጉስ ኃያል አይደል የፈለገውን የሚያደርግ ትዕዛዝ ቀረበልኝ አእምሮዬን የሚወጠር የይዞታ ምስክር ወረቀት በእጄ ቢገባም እንኳ እንዲህ የሚል አለ። ተራራና ሜዳው እንዳታርሰው እንዳትቆፍረው፣ የሚፈሰውን ውሃ በግድብ እንዳታቆመው፣ የጥፋት ውሃ ቢመጣ ንፋስ ቢመታው ጎጆ እንኳን እንዳትቀለስበት አፈር እንዳታንቀሳቀሰው፣ ለግብዣ እንኳ ቢሆን ከብት እንዳታርድበት በዚህ ከተስማማሃሉኝ ፊርማህን አኑር። ባድመና አስመራ አላና አዲኋላ እንዲሆኑ የቤትህ ግቢ ከአሰብ እስከ ቃሩራ ከምጽዋ እስከ ተሰነይ ከዛሬ ጀምሮ በህልምህ እንዲሆኑ ሲሳይ በአባቴ ስም ይሁን በራሴ ስም እንደ ፍላጎቴ ላክንበት ላደርገው የራሴ ዓለም ያንተ ነው ንብረት ሃሉኝ ሀገር ለብቻ ድህነት ያሳሳተኝና ስግብግብ ሆንኩኝ። ሰላም ማጣቴን ረሳሁት መሬቱን ብቻ ተመኘሁኝ። ስህተት መሆኑን ሳላውቅ በህልሜ ተታለልኩ እሺ ብያምኜ ፊርማዬን አኖርክ። ወይስ ይብቃ የራስህ ጉዳይ መሬት ጉድጓድህን ቆፍረህ መራራ ውሃ የጠጣህበት የመብትን ጣም ልትቀምስ እንቧ በዚህ ድህነቴ የሚያኮራኝ ነገር እያለ ደስ የሚለኝ ስሜ ኤርትራዊነቴ ዛሬም እንዳምና ወኔ ነው ሀብቴ የያዝኩት የለኝም እጄ ባዶ ቢሆንም መብት አልፈለጉም መሬት ላይ ጸንቻለሁ። ይሄዳለው ብዬ ኤርትራን ልዞራት ቆፍጣና ህዝቧ 9 ብሔሯ በቃራሮ በኩል ሰሜኑን ላየው ንጉሱ ግርማቸው አሽተው ደጋ የረጋ ደሜን ጥቂት አቀለሉት። ሳልብላ ሳልጠጣ ሳልለምናቸው ሄድኩኝና ሸኙኝ። ብርዝ እየጠጡ መኻፈይት እየዘገኑ ወደ ሰማይ አቅጣጫ ሌሊቱን ስጓዝ ከባድ አውሎ ንፋስ መጣብኝ። ባለኝ አቅም እነዚህ ቅጠሎች በጎኔ ልቆርጠው ስጀምር የሚል ድምጽ ሰምቼ ዞር ስል ተወዋሉኝ መብት እንደሌለኝ ንጉሱ ውል እየጠቀሱ። ልቤ ባይወደውም ተናድጃ ጉረመረምኩ። የአቅጣጫ ጉዜን ወደ ምስራቅ ቀየርኩ። ከርከበትን ሜዳዎችንና መንደሮችን አልፌ የቀደሙትን አስታውሼ ዛራ ወንዝ ደረስኩ። እንደ ሳሙና አረፋ ውሃ ውስጥ ልሟማ አይኖቼን ጨፍኔ እግሬን ሰደድኩ። ነገር ግን በዛራ ፈንታ የአሸዋ ውሃ ፈሰሰ። በዚህ ከፍታ በዚያ ጥልቀት፣ በዚህ በኩል ኮረብታ በዚያ የተቆፈረ
ደንግጬ ተንቀጠቀጥኩ፣ ተዝረክርኬ ወደቅኩ። ያኔ ትዝ ይለኛል ኦፕ ብለው ደግፈው አነሱኝ፣ ቀዝቃዛ ሳፍ ስር አስተኙኝ። አይዞህ አሉኝ በምልክት። መልካቸውን ባየው አንድ አይነት ቀለም፣ ቆዳቸው ይሁን ወይስ ጭቃ ፊታቸው ተቀብተዋል በቀን። ግራ ገባኝ፣ ልለያቸው አልቻልኩም። በቃል ፈንታ በእጅ ምልክት መናገር ማንችል። ካናገሩኝስ ምን ልበል? መሬት እንጂ መብቴን ሽጫለው። ዝም አልኩ። ምን ይደረጋል? ንጉሱ መተው ማንነቴ ልነግራቸው ከኪሴ መታወቂያዬን ላወጣ ስል ከነሱ አንዱ እረፍ ብሎ ቀዝቃዛ ውሃ ሰጠኝ። ያኔ ንጉሱ አልመጡም። ውሃው ጠጥቼ ያለ አቅሜን በጣም ተኛው የሰላም እንቅልፍ። በጨለማው ስነቃ ግን አንድ ቀጭን ወጣት ወደ ጆሮዬ ጠጋ ብሎ በትግርኛ ማነህ አንተ? እኛ ባሪያዎች ነን፣ ወደዚህ ቦታ በየት መጣህ ብሎ ጠየቀኝ። እኔም አልኩት ደሜ እየፈላ እኔማ እኔ ነኝ በቀል ፈዳይ፣ ራሱን የማይደፋ ኤርትራዊ፣ በበረሃ አንበሳነቱ የማይታማ፣ አማራን በሹሾ ያባረረ፣ በጽናቴ ብቻዬን ተነስቼ ጠላቶቼን አሸንፌ ቤት የገባሁ የዚች ኤርትራ መሬት ባለቤት፣ የዘጠኝ ብሔር ባለሀብት፣ ሀገሬን ልዞራት ነው የወጣሁት። የኔ ናት ይህች ሀገር፣ ማንነት አለኝ። ማነህ አንተ ባሪያ ነኝ የምትለኝ? ያኔ እሱ በሐዘን ተዋጠ። የሚያሳዝኑ አይኖቹ እኔ ላይ ተክሎ ልብ የሚነካ እንባ እያነባ ዶ እንዴ አለኝ። ተስፋ እንደቆረጠ ሰው ብሎ ተከዘ። ቆም እያለ ሀሳብ ውስጥ ሰመጠ። እኛም እንደ አንተ ኤርትራውያን ነን። የአባታችን የእናታችን ሀገር ናት። ነገር ግን እንደ አባቶቻችን መብት ከማለት ዋስትና እንዲሆነን አፈር መረጥን። ገብቶን ልንነቃ ስንል ሀያላን አግኝተው ባሪያ ቀየሩን። እንደምታየን ወርቅ ለማውጣት ለጌቶቻችን እዚህ አለን። ከቤት ጎጆ ፈንታ በልብስ ፈንታ አፈር ተቀብተናል። መሬት ማለት አፈር፣ መብት ግን ጋሻ። መሬት ማለት አፈር፣ መብት ግን ዋስትና። መሬት ማለት በትር፣ መብት ግን ሕግ። መሬት ማለት ድንጋይ፣ መብት ግን ፍትህ። መሬት ማለት ወርቅ፣ መብት ግን እውነት። መሬት አታላይ፣ መብት መኖሪያ። መሬት ለመቃብር፣ መብት ግን ለክብር። ሁለቱም የፈጣሪ ስጦታ እንደሆነ ማናወቀ። አሁን ግን ወገባችን ጎብጧል። ዛራ ላይ ስንመጣ ዛሬ በራልን። ምነው ያ ያለፈው ዘመን ቢመለስልን ብሎ ትንሽ ተነፈሰና ንግግሩን አንተም ብሎ ባሪያ ነህ የሚለው ቃል ከመስማቴ በፊት በድንጋጤና በቁጭት ዘልዬ ገደል ውስጥ እንደመብረር ብዬ በህልሜ ስሮጥ አደርኩ። ስለዚህ ወንድሞቼ ሆይ ንጉሱ ለሶስተኛ ጊዜ ሳይመጡ ምረጥ ብለውኝ ደግሜ እንዳልሸሽ እስኪያማክሩኝ በዚህ አጭር ህይወት መብት ይሻለኛል ለደስታ ለእረፍት ወይስ መሬት ለአፈር? በድካም በጥላቻ በክፉ መንከራተት ትንፋሽ ስትወጣ ለመቀበሪያነት